ምዕራፍ 15 በእስራኤልም ንጉሥ በኢዮርብዓም በ27ኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ ዓዛርያስ ነገሠ። ዓዛርያስም መንገሥ በጀመረ ጊዜ የ16 ዓመት ልጅ ነበረ። በኢየሩሳሌምም 52 ዓመት ነገሠ። እናቱም ኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ የነበሩትን መስገጃዎች አላስወገደም። ሕዝቡም ገና በኮረብቶች ላይ በነበሩት መስገጃዎች ይሠዋና ያጥን ነበር። እግዚአብሔርም ንጉሡን በደዌ ዳሰሰው፣ እስከሚሞትበትም ቀን ለምጻም ሆነ። በተለየ ቤትም ይቀመጥ ነበር። የንጉሡም ልጅ ኢዮአታም በንጉሡም ቤት ላይ ሰልጥኖ ለሀገሩ ሕዝብ ይፈርድ ነበር። የቀረውም የዓዛርያስ ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ዓዛርያስም እንደ አባቶቹ አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ። በይሁዳም ንጉሥ በዓዛርያስ በ38ኛው ዓመት የኢዮርብዓም ልጅ ዘካርያስ በእስራኤል ላይ በሰማርያ 6 ወር ነገሠ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገርን አደረገ። እስራኤልንም ካሳታቸው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የኢያቢስም ልጅ ሴሎም ሌሎቹም ከዱት፣ በይብልዓም መትተው ገደሉት። በእርሱም ፋንታ ሴሎም ነገሠ። የቀረውም የዘካርያስ ነገር እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበረ። እንዲሁም ሆነ። በይሁዳ ንጉሥ በዓዛርያስ በ39ኛው ዓመት የኢያቢስ ልጅ ሴሎም ነገሠ። በሰማርያም 1 ወር ነገሠ። የጋዲም ልጅ ምናሔም የቴርሳላቅ ወጥቶ ወደ ሰማርያ ሄደ። በሰማርያም የአቢስን ልጅ ሴሎምን መታ፣ ገደለውም። በእርሱም ፋንታ ነገሠ። የቀረውም የሴሎም ነገር የተማማለውም ዓመፃ እነሆ እስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በዚያ ጊዜ ምናሔም ቴርሳን በእርሷም ያሉትን ሁሉ ዳርቻዋንም መታ፣ ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን እርጉዞች ሁሉ ሰነጠቃቸው። በይሁዳ ንጉሥ በዓዛርያስ በ39ኛው ዓመት የጋዲ ልጅ ምናሔም በእስራኤል ላይ በሰማርያ 10 ዓመት ነገሠ። በእግዚአብሔር ፊት ክፉ ነገርን አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በዘመኑም የአሦር ንጉሥ ፎሐ በምድሪቱ ላይ ወጣ። ምናሔም የፎሐ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። ምናሔም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ 50 ስቅል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በሀገሪቱም አልተቀመጠም። የቀረውም የምናሔም ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ምናሔም እንደ አባቶቹ አንቀላፋ፣
ልጁም ፋቂስያስ በእርሱ ፋንታ ነገሠ። በይሁዳም ንጉሥ በዓዛርያስ በአምስተኛ ዓመት የምናሔም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። 2 ዓመትም ነገሠ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአትም አልራቀም። የሠራዊቱም አለቃ የሮሜልዩ ልጅ ፋቁሔ ከዳው። በሰማርያም በንጉሡ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው። ከእርሱም ጋር ከከለዳውያን 50 ሰዎች ነበሩ። ገደለውም፣ በእርሱ ፋንታ ነገሠ። የቀረውም የፋቂስያስ ነበረ። የፋቂስያስ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉሥ በዓዛርያስ በ52ኛው ዓመት የሮሜልዩ ልጁ ፋቁሔ በእስራኤል ላይ በሰማርያ መንገሥ ጀመረ። 20 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገርን አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአትም አልራቀም። በእስራኤል ንጉሥ በፋቁሔ ዘመን የሐሶር ንጉሥ ቴልጌልቴልፌልሶር መጣ። ኢዩንና አቤልቤት መዓካን ያኖዋንም ታዴስንና አሶርንም ገላድንና ገሊላንም የንፍታሌምንም ሀገር ሁሉ ወሰደ። ወደ አሶርም አፈለሳቸው። በአዝያንም ልጅ በኢዮአታም በ20ኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ አመፀበት፣ መትቶም ገደለው። በእርሱም ፋንታ ነገሠ። የቀረውም የፋቁሔ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በ2ኛው ዓመት መንግሥት የይሁዳ ንጉሥ የዓዛርያስ ልጅ ኢዮአታም ነገሠ። መንገሥ በጀመረ ጊዜ 25 ዓመት ሆኖት ነበር። በኢየሩሳሌምም 16 ዓመት ነገሠ። እናቱም የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። አባቱ ዓዛርያስ እንዳደረገው ሁሉ እንዲሁ አደረገ። ነገር ግን የጣዖታቱን ቤት አላስወገደም። ሕዝቡም ገና በኮረብቶች ላይ ይሰዉና ያጥኑ ነበር። በእርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ራሶንንና የሮሜልዩን ልጅ ፋቁሔን በይሁዳ ላይ መላክ ጀመረ። ኢዮአታምም እንደ አባቶቹ አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፋንታ ነገሠ።